ጽናት እንግዲህ ዛሬ እውነቱን ተናግረዋለች ብለን ብንጠብቅም አልተናገረችም ማለት ነው። እንግዲህ የሰው ዝምታ ብዙ ነገር እያመጣባት ነው እና አላቅም ምን እንደሚከተላት ባላውቅም ሄኖክም ባለፈ ክፍል ዝተውባት ነበረ። በሀሴት ነው የዛተው ያላችሁ አላችሁ፣ ግን በእሷ ነው እሰራልሻለሁ ምናምን እያለ ይዝታበት ነበር ማለት ነው። እንግዲህ ዛሬ እንዳያችሁት ነው ስልኬን ክላስ ረስቼው መጣሁ ሂጂ ስልኬን አምጪልኝ ብሎ እሷ ዞር ስትል መድኃኒት ውሃ ውስጥ ጨመረባት ማለት ነው። ግን ያንን እንትን ጨምሮ ስልኩን ይዞ ሄደ። ከዛ ጽናት ውሃውን አልጠጣቸውም ቆማ ስለሱ እንትን እያለች አሁን ይሄ የወንድ ባህሪ እንኳን እየሌለው ምን ይመስላል እያለች እንግዲህ ኪራ መጥተው ስጠራሽ አሳሚም ጥጋብ ይሁን ቲቪት አላውቅም ስለ አይ አልሰማሁም እኮ ምን ፈልገህ ነው ስትለው ውሃ ፈልጌ ነው ሲላት እሺ በቃ ሂድ አመጣልሃለሁ ስትለው አይ አሁንም በዚህ ከመጣሁ እጠጣለሁ እዚሁ መጥቼ እጠጣለሁ አለ። ያ እሷ የቀዳችውን ውሃ አድርጎ ጠጣው ማለት ነው። ሊጠጣ ሲል ተዋለችው። ለምን ሲላት አይ የኔ ጥም ነው የኔን ጥም አትውሰድብኝ ጥሩ አይደለም ስትለው በይ ባባል ነው ብሎ ሊጠጣ ሲል አሁንም ከለከለችው። እንደምንም እጅግ አድርጎ ግጥም አድርጎ ጠጣ ማለት ነው። ከዛም እንግዲህ ሄዶ ሳሎን ራሱን አዙሮት ድፍት አለ። ይሄንን መድኃኒት እንደዚህ ያደረገው ጾታዊ ጥቃት ሊደርስባት ይሁን ሄኖክ ማለት ነው። ምን ሊያደርጋት እንደሆነ ባይገባኝም ግን ይሄ መድኃኒት ውሃ ውስጥ ጨምሮ እንግዲህ ዞር ብሎ ለማየት ነበር ጽናት ስትጠጣ፣ ግን አልጠጣችም እሷ ማለት ነው። ኪራ ነው የጠጣው። ከተወሰነ በኋላ ነው ራሱን ያወቀው ጽናት ፌንት ነቅሎ ወድቆ ማለት ነው። እንግዲህ አቶ ሄኖክ ፍቅር በጉልበት አይሆንም፣ ከኋላ የመጣ አይና ወጣ አሉ። እንደው አሁን ኪሩቤል በጣም አሳዘነኝ የምር ዛሬ ማለት ነው። ማለት በቃ በተለይ ጽናት ማን ነው መራዊትንና ናሆሜን ሲያቸው አንድ ላይ ፍቅሩ ይቀሰቀስበታልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ዛሬም እውነቱን ትናገራለች ብለን ብንጠብቅም አልተናገረችም ማለት ነው። ጽናቴ ያው በቃ ድርቅናዋ እንደቀጠለ ነው እንዳያቸዋት። ግን ልጁ በመሀል እየተጎዳ ነው፣ እሷም እንደዛው እየተጎዳች ነው። በተለይ ኪሩቤል እሷ እንኳን እውነቱን ይዛ ነው እየተጎዳች ያለችው። ኪሩቤል ግን ምንም በማያውቀው ነገር ነው እየተጎዳ ያለውና እውነቱን ቢያውቅና ከዛ በኋላ እውነቱን ቢያውቅ ይጣላታል ጽናትን ማለት ነው። እስካሁን እኔ እንደዚህ ስጎዳ ለምን ዝም አልሽኝ ምናምን ብሎ ሊጣላት ይችላል። ግን ከዚህ አይበልጥም ቢጣላትም ማለት ነውና ጽናት እስከ መቼ እንደምትደብቂ ቶሎ ብለሽ እንደውም ለኪራ እውነቱን መናገር አለብሽ፣ አለያ የሚከተልሽን ችግር ችለሽ አታስተናግጂው። ሄኖክ ምን እንደሚያደርግሽ አታውቂም ማለት ነውና ጭራሽ አሴትን እርጅኝ ከጽናት ፍቅር ይዞኛል ምናምን እያለ ነበረ ማለት ነው። ጭራሽ ወደ እሷ መጣክ እያለችው ነበር። እና ልጁ በጣም አይን ያወጣ በቃ አላ ፍቅር በጉልበት ነው የሚተማመነውና ያ ደግሞ አይሆንም ማለት ነው። እና ኪራ በጣም ነው ያሳዘነኝ። እንግዲህ አሴትንና ኪሩቤልን አንድ ላይ ስታያቸው ትናደዳለች። ደብሮኛል ወክ ላደርግ ብሎ እንግዲህ ሲወጣ አብረን እንውጣ ብሎ ተያይዘው ሲወጡ ተናደደች ማለት ነው። አሁን ምን ያናድደኛል? ይሄ ያልነበር እንደምፈልገው በቃ እሱም የራሱን ህይወት ይኑሩበት፣ እኔም የራሴን ህይወት እኖራለሁ። ካሁን በኋላ ስለ ኪራ ማሰቤን አቆማለሁ ብላ እንግዲህ ብቻዋን ውስጧን እያሳመነች ነበረ ማለት ነው። እነሱም እንግዲህ ሄደው ተዝናንተው ጨርሰው መጡ። ከዛም መራዊትና ኪራ ናሆሜን ቤታቸው መጡ። ከዛ እነሱን ሳይ እንግዲህ በቅናት ደፍትል የለሆነ ኪራ ማለት ነው። ማለት ከጽናት ጋር እንደዛ የሚላፋው የሚስቅ የሚጫወተው ነገር ትዝ እያለው እንግዲህ አሳሩን አበላው ማለት ነው ትዝታ። ጽናት ግን የምር እኔ እንጃ እንዴት እንዳስቻለሽ። ያው የስራው ባህሪ ቢሆንም እውነታውን ግን ብትነግሪው ደስ ይላል ማለት ነው ለኪራ። የእውነት በጣም ነው የሚያሳዝነው ልጁ። አንቺም እየተጎዳሽ ነው በዚህ መሀል። አንቺ አልተጎዳሽም ማለት አልችልም፣ አንቺም ተጎድተሻል። ለሱ ደስታ ብለሽ ራስሽን አተሻልና ከዚህ ሁሉ ደግሞ ለሱ እውነቱን ነግረሽው እሱም እውነቱን ቢያውቅና ከዛ በኋላ የሚወስነውን ውሳኔ እሱ ነው የሚያውቀው። ስለዚህ እባክሽን ጽናት የእውነት ከዚህ በለጠ ልጁን ማተጉጂ ራስሽን ማተጉጂ ማለት ነው። አንዳንድ ጊዜ ፍቅር ፈተና ነው። ያንን ፈተና ጥንካሬ ሲኖራችሁ ነው የምትወጡት። ከዛ ውስጥ ደግሞ መሀል አንዷ ጽናት ናትና
ጽናት ሁሌም ለሰዎች ደስታ ነው የምትጥረው፣ የራሷን ደስታ ትታ ማለት ነው። እና የአህመት ደግሞ እኔ ለሰዎች ደስታ ብዬ ራሴን ማጣት በፍጹም የለብኝም። መጀመሪያ ራሴን ስሆን ነው ለሰዎች የምተርፈው፣ ሰዎችንም ማዳን የምችለው አይደለም። ግን ራሴን ጥዬ ለምን ብዬ እንዴ? እኔ እኮ እንደዚህ መስዋዕት የሆንኩለት ሰው ነገር ለእኔ ምንም ላያደርግልኝ ይችላል አይደል? ስለዚህ ጽናት ደግሞ ፍቅርሽን አሳልፈሽ ለሌላ ሰው ከምትሰጪ ኪሩቤልን እንደምንም ብለሽ የራስሽ ብታደርጊው ደስ ይል ነበረ። እንግዲህ አላውቅም። እንግዲህ አሴት ክላስ ገብቶ በቃ ፊቱን ጥሎ ነበር ምን ሆንክ ምናምን ሲለው እንግዲህ ከሷ ውጭ ማሰብ አልቻልኩም። ኪራ አንተ እንደምትወዳት እርግጠኛ ብትሆንም በሰው ስሜት ግን እርግጠኛ አትሆን አለችው ማለት ነው። አሴት ስትለው እኔ እንደምትወደኝ ነው የማውቀው፣ እንደዚህ ትጠላኛለች ብዬ አስቤ አላውቅም ምናምን እያለ እንግዲህ የእውነት በጣም ነው የሚያሳዝነኝና በተነሳው ቁጥር እሷን ነው የማየው። እንዴት ልረሳት እችላለሁ አለ። ምክንያቱም ሁሌም እያያት ያው ፍቅሩ ይቀሰቀስበታል፣ ሊረሳት አይችልም። አይኑ ላይ ነው ያለችው እች ልጅ ማለት ነው። እና ጽናት እባክሽ ንገሪው፣ የምሬን ነው የምልሽ።